ያለ ትናንት ቀዳማዊ ያለ ዛሬ ማዕከላዊ ያለ ነገ ዳህራዊ የሆነ ነፋሳት ሳይነፍሱ ቀላያት ሳይፈሱ ብርሃናት ሳይመላለሱ አመልማላት ሳይበቅሉ ምድርና ሰማይ ሳይዘረጋ ከፍጥረታት ሁሉ በፊት ምስጋና ከባህሪው እየፈለቀለት ሲሰለስ ሲቀደስ የኖረ ዓለምን በማይመረመር ጥበቡ አጋዥ ሳያስፈልገው የፈጠረ ትንኝንም እንኳ ሳይዘነጋ የሚመግባት ለኩነተ ሥጋ መጥቶ ከውድቀታችን ያነሳን የሰላማችን ራስ ጌታችን መድኃኒታችን ኢየሱስ ክርስቶስ በልብ ታስቦ በአንደበት ተነግሮ ስለማያልቀው ቸርነቱ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ንጽሕት ከምትሆን እናቱ ከቅድስት ድንግል ማርያም ጋር የተመሰገነ ይሁን። የእግዚአብሔር ቤተሰቦች በእግዚአብሔር ሰላም እንደምን ዋላችሁ? እንደምን አመሻችሁ? እንደምን ቆያችሁ? የአባቶቻችን አምላክ የተመሰገነ ይሁን። በመካከላችንም ተገኝቶ የጠመመውን አቅንቶ የጎደለውን ሞልቶ የሕይወታችን መንገድ እንዲያስተምረን ቅዱስ ፈቃዱ ይሁንልን። እንደ እግዚአብሔር መልካም ፈቃድ የምንማማርበት የትምህርታችን ኃይለ ቃል ኩን ጠቢበ ለእዱከ እንዘሃሎከ ውስተ ፍኖት በሚል ኃይለ ቃል ይሆናል። በአማርኛ ሲተረጎም በመንገድ ላይ ሳለህ ጠላትህን እወቅበት የሚል ይሆናል። በመንገድ ላይ ሳለህ በሉ እስኪ ጠላትህን እወቅበት። አንድ ጊዜ እንድገመው። በመንገድ ላይ ሳለህ ጠላትህን እወቅበት። በሶስት ነው የሚጸናው አይደል? በመንገድ ላይ ሳለህ ጠላትህን እወቅበት በሉ። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። ይህንን ቃል የምናገኘው የተናገረው በልብ መታሰቡ በቃል መነገሩ ስሙ ከፍ ከፍ ይበልና አምላካችን ራሱ በዘመነ ሥጋዌው ተገልጦ ሲያስተምር መድኃኔዓለም ኢየሱስ ክርስቶስ የተናገረው ነው። የምናገኘው የማቴዎስ ወንጌል ምዕራፍ 5 ቁጥር 25 ላይ እናገኘዋለን። አንቀጸ ብፁዓን የተራራው ስብከት እየተባለ የሚጠራው ውስጥ ማለት ነው። ማቴዎስ 5 ጀምሮ እስከ 8 ያሉት የተራራው ስብከት ተብለው ይጠራሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ በተራራ ላይ ወጥቶ ያስተማራቸው ትምህርቶች ናቸው። በተራራ ዋና ሕግጋት ናቸው። የወንጌል መክብብ የሚባሉት የሐዲስ ኪዳን ንግሥታት ወይም አለቆች የሚባሉት እነዚህ 6ቱ ቃላተ ወንጌል ናቸው። የኦሪት አለቆች የሚባሉት 8ቱ ብሔረ ኦሪት እንዳሉ ሁሉ የሐዲስ ኪዳን የሕግ ሁሉ አለቃ መክብብ ነገሥታት የሚሆኑት እነዚህ ናቸው። እነዚህንም በተራራ ነው ያስተማረው። በተራራም ያስተማረበት የራሱ ምክንያት አለው። ተራራ ልዑል እንደሆነ እሱም ልዑለ ባሕሪ አምላክ ነኝ ማለቱ ነው። ለሙሴም ቀድሞ ኦሪትን በተራራ የሰጠሁት አምላካችሁ እኔ ነኝ ማለቱ ነው። ሌላው ልዕልና ነፍስ ልሰጣችሁ መጥቻለሁ። ክርስቲያን አሁን ልዑል ነው፣ ሰው ብቻ አይደለም። ክርስቲያን ከሰይጣን በላይ ነው፣ ከአውሬ በላይ ነው፣ ከእንስሳ በላይ ነው። ከዚያ ሲያልፍ ደግሞ ከሰው ሁሉ በላይ ነው። ክርስቲያን ልዑል ነው። ከተራራ ሁሉ ከፍ ይላል፣ ከሰማይም ደግሞ ከፍ ይላል። ክርስቲያን ልዕልናው ቁመቱ የኔ ያህል ነው አይባልም። የክርስቲያን መጠን የለውም። ያ ልዕልና ደግሞ
በወንጌል ተራራነት ላይ የቆመ ነው። ደብር ጽድልት ይላታል ቅዱስ ኤፍሬም። የምታበራ ተራራ የምትባል ወንጌል ናት። ተራራ ላይ የወጣ ሰው የማይታየው የለም። ወደ ምስራቅ፣ ወደ ምዕራብ፣ ወደ ሰሜን፣ ወደ ደቡብ ቢመለከት ሁሉን ያያል። ወንጌልን የሚሰራትና የሚማራት ሰው ምስጢር ሁሉ ይገለጥለታል። መላእክት የእሱ አገልጋዮች፣ የእሱ ረዳቶች ይሆናሉ። ምስጢርን ያጎርፉለታል። ተራራ ሰውን ከፍ ታደርገዋለች፣ ከውድቀት ታነሳዋለች። አሁን ክርስቲያን ኩሩ ሁሉ መሆን አለበት። እንደ እውነት ለመናገር ክርስቲያን መኩራት ሁሉ አለበት። የምንኮራው ግን በሰው አይደለም። የምንኮራው በሰው አይደለም፣ በሀብትም አይደለም። ኃጢአትን መናቅ አለብን። ሰው እንዴት ኃጢአትን መናቅ ያቅተዋል? አሁን ጭቃን የሚንቅ ሰው ለምንድን ነው ኃጢአትን የማይንቀው? ጭቃ ጋቢውን ኩታውን እንዳይነካበት እጅግ ይጠነቀቃል። ከጭቃ ይልቅ ሽታው፣ መልኩ፣ ማዛው የሚከረፋና የሚያስጠላው ኃጢአት። ከዚህ በላይ መሆን አለብን። አሁን አንድ ትልቅ ባለስልጣን ወይም ትልቅ ሰው ትልቅ ሊቅ የምንለው ሲሰክርና ሲዘፍን ብናገኘው፣ ጭፈራ ቤት ብናገኘው የአንድ ሀገር መሪ ልንታዘበው እንችላለን። ከዚያ በላይ የሰማይና የምድር ሁሉ ገዥ ተብሎ የተሾመው ክርስቲያን ኃጢአት ውስጥ ሲዘፈቅ ቀለል ያሉ ነገሮችን መናቅ ሲያቅተው እጅግ ምን ያህል እንደተዋረደ ያሳዝናል። በሳንቲም ድቃቂ ሲጣላ፣ ዘፈንን መተው ሲያቅተው፣ መጠጥን መናቅ ሲያቅተው፣ ቀለል ያሉ ነገሮች ልቡን ሲፈትኑት፣ ምስጢር ሲያስጎለጉሉት፣ እንደው ቀለል ያሉ መጠጦች እንደ 2 3 1 ሲጠጣ ምስጢር ጎልጉሎ የሚጥል ከሆነ እጅግ በጣም ቀሊል ሆኗል ማለት ነው። ሰው ከፍ አላለም፣ አላደገም። ልቡ በወንጌል ከፍ አላለም። ከፍ ሲል አሁን ከፍ ብላችሁ ስትመለከቱ ነገር ሁሉ ዝንብ መስሎ ይታያል አይደል? ረጅም ዛፍ ላይ ስትወጡ ወይ ትልቅ ፎቅ ላይ ስትወጡ እንዲያው መኪናዎች ሁሉ ዝንብ ሊመስሉ ይችላል። እንደዚያ ነው ሰው በልዕልና ነፍስ ሲያድግ፣ በመንፈስ ሲነጠቅ፣ ወንጌል ሲነጠቅ ማለት የግድ ከመጨረሻው ብቃት ላይ የደረሰ ማለት አይደለም። ሲማር ሲያድግ ልቡናው በማደጉ ኃጢአትንና ዓለማዊ ቅምጥልነትን መናቅ ይጀምራል። በቀላሉ መከፋትን አያስከፋው፣ በቀላሉም አይደሰትም። ነገሮችን ሁሉ ያቀላቸዋል። አሁን እኛ ሁሉ ከባዳችን ነው። በዓለም ዛሬ አነጋጋሪ ጉዳይ ኳስ። አሁን ኳስ ምንድን ነው? አነጋጋሪ ጉዳይ ፊልም ምንድን ነው? ሰዎች እየተሳሳሙ እየተቃቀፉ ተቀረጸ፣ ከዚያ ላይ አፍጥጦ መዋል ሰው ምን ይባላል? ሰው ምን ያህል ቀሊል እንደሆነ ያሳዝናችሁ። ምን ያህል ቀሊል ሆነ በእውነቱ ማለት ነው። አበው ያን ያህል ንብረት፣ ወርቅ፣ ብር ተደረደረላቸው። የመንግስቴን እኩሌታ እሰጥሃለሁ፣ እንዲህ አደርግልሃለሁ። ኧረ ከሃይማኖታቸው ንቅንቅ የለም። እኛ ደግሞ ቀለል ያሉ ነገሮች ጊዜያችንም ጸሎታችንም የሚያስቋርጡን ቀለል ያሉ ነገሮች ናቸው። እግዚአብሔር ግን ከፍ እንድንል በፍልስፍና ከሚኖሩት ብልጫችን አንድ የአርስቶትልን ወይም የዲዮጋኔዎስን ፍልስፍና ተምሮ ከሚኖርና የክርስቶስን ወንጌል ተምሮ በሚኖር ሰው መካከል ልዩነት ከሌለ ምኑን ከፋን? ያኛውም የሚረክስ ከሆነ በፍልስፍና የተማረው፣ እኛ ደግሞ ልዕልት የሆነች የሰማይ ሕግ የሰራት እኛ የክርስቶስ ደቀ መዝሙር፣ ያኛው የአርስቶትል ከሆነ እኛ ከዚያ የተለየ ብልጫ ሕይወት ካላሳየን ምኑን ልዕልና ኖረን? ክርስቶስ ከፍ ያለው ለዚያ ነው። ወንጌል ልዕልት ናት። ሰውን ከኃጢአት በላይ ከምድር ሁሉ በላይ የሰማይ ሰው ታደርገዋለች። ይችን ሕግ የሰጠን እግዚአብሔር ይመስገን። ልዕልት ሕግ ናት። ማንም የማይሽራት ጽሪት የሆነች ልብን የምትወለውል የምታጠራ ሕግ ናት። ለዚያ ነው ወደ ተራራ ያወጣው፣ ወደ ሰማይ የምታወጣ ትንሣኤ ሙታን የምትሰብክና ለዚያም የምታበቃ ነፍስ ሕግ መሆኗን ሊያስተምረን በተራራ አስተምሯልና የተራራው ስብከት ይባላል። በዚህ ውስጥ ካስተላለፋቸው ሕግጋት መካከል ሰው እንዲኖር ሰው ማሰብ ያለብን የእግዚአብሔር ቤተሰቦች የእግዚአብሔር ሕግጋት የበረከትና የሽልማት መስፈሪያዎች ናቸው። የእግዚአብሔርን ሕግጋት ሰው እንደ ሸክም ይቆጥራቸዋል፣ ይሰቀቃቸዋል፣ ላለመስማትም ያፈገፍጋል። ሰምቼ እንዳይፈረድብኝ ብሎ በዳርም ይሆናል።
ይሸሻቸዋል። መስማት ተውተውሱን አልዘልቀውም አትንገሪ ሁሉ ይላል። ሰው ወድ ያፈገፍጋል። አትሰቀቋቸው። የበረከት መስፈሪያዎች ናቸው። ሰው ለኔ አሁን ማር ሰፍሮ ሊሰጠኝ ያለውን ከረጢት እሱን ከረጢት እንዳታሳየኝ ብል ምን ይባላል? የነፍስ ጣዕም የሥጋ ጣዕም የሚሰፈረው በሕግጋት ነው። ሕግጋትን በፈጸምን ቁጥር ክርስቶስን የማግኘታችን ነገር እየሰፋልን የኃጢአታችን መጋረጃ እየተገለጠ እንቅፋቶች እየተሰበሩ ገመዱ እየተቆረጠ ተራራው እየተናደ ይሄዳል። ስለዚህ ሕግጋትን ቆጥሮ መስራት ይገባል። ሰው ክርስቶስን ለማግኘት ቢፈልግ ሌላ ፍልስፍና አይጠበቅበትም። ሕግጋትን መፈጸም ቆጥሮ መስራት ያቅም። ይሄ ቀርቶኛል ማለት። ብዙ ሰዎች ደግሞ ችግራችን የእግዚአብሔር ቤተሰቦች መሰረታዊ ችግራችን የፈጸምናቸውን ብቻ እየቆጠርን ስለምንረካ መርካት ዝም ብሎ በቀላል ጉባኤ እማራለሁ፣ ጧት ቤተክርስቲያን እሄዳለሁ፣ አስራት በኩራት እሄዳለሁ፣ ግሸንን ስሜያለሁ፣ ላሊበላ ሄጃለሁ፣ ኢየሩሳሌም ሄጃለሁ፣ እንዲሆኑ ቁርባን ቆርባለሁ፣ በቃ ተመስገን ይላል ዝም ብሎ ሰው። ተመስገን ተመስገን ነው፣ እግዚአብሔር ይመስገን። ግን ዋናው ነገር የቀረንን ማሰብ አለብን። ከሕግ ሁሉን ፈጽሞ አንዷን ግን የሚልቅ በዚያችም ይፈረድበታል ይላል። ማወቅ አሁን እንዲምላችሁ ሸክም ላክብድባችሁ አይደለም። ይበልጥ ሕግን መፈጸማችን ወደ ክርስቶስ የሚያስጠጋን ይበልጥ የምንበራበት ይበልጥ የምንገለጥበት ዓለም እንደሆነች ያከበረችን መስሏት የምታቆመን በዘፈን ሰገነቶች ላይ በዝሙት ሰገነቶች ላይ ዓለም በምታደንቃቸው የቢሮ ሰገነቶች ላይ ታወጣናል። ያን ጊዜኛ ተገለጥን፣ ዝነኛ ሆን መስሎን በቃ ስንከበሰብስ መዋል። ሰው ዓለም ስትገልጠው እግዚአብሔር ሸሽገዋል። ዓለምን ደግሞ ሲሸሽ ሲጠፋት ዓለም ስትንቀው እሱም ዓለምን ሲንቃት እግዚአብሔር ሰውን ይገልጠዋል። እንዲህ ነው የሚሆነው። እና ሕግጋትን ጠንቅቀን ማወቅ የእግዚአብሔር ሰዎች ሕግጋትን ማወቅ አለብን። ሕግን መዝለል የሚመቸውን ብቻ እየመረጡ መስራት የኃጢአት ሁሉ ጥግ ነው። ከእግዚአብሔር የሚለየው ይህ ነው። ይሄኛው ይሄንን ሌላውን ደግሞ አይደለም እግዚአብሔር ቸር ነው። ይሄ በዚህ ሁሉ ማይጥ የሚጠይቅ ከሆነ ማን ሊድን ይላል ሰው። ይቻላል። እግዚአብሔር የማንችለውን ሕግ አቅማችን አያውቅም። የማንችለውን ሕግ እግዚአብሔር አይሰራም። የማንሸከመውን ሸክም አያመጣም። የማንዘልቀውን መከራ አያመጣም። የማንሻገረውን ወንዝ አያፈልቅም። እግዚአብሔር የማንወጣውን ተራራ አልሰራም። እግዚአብሔር የምንችለው በሽታ ቢያመጣ በአቅማችን፣ ደዌ ቢያመጣ፣ ድህነት ቢያመጣ፣ መገፋትን ቢያመጣ፣ መታሰርን ቢያመጣ፣ ስቃይን ቢያመጣ በአቅማችን፣ ያለ አቅማችን ሕግም አልሰራም። ቅዱሳንም የፈጸሙት በሰው አቅም ነው። ሰው ሆነው ነው የሰሩት። ከሰውነት አውጥቶ ሌላ ስጋ ሰጥቶ አይደለም የሰሩት። ሕግን እንድናውቅ እግዚአብሔር ይርዳን። ወደ ነገሩ ልርዳ ልንሄድ ለማሳጠር አንዲቱ ሕግ ምንድናት የተናገራት? ኩን ጠቢበ ለእዱከ እንዘሃሎከ ውስተ ፍኖት፣ በመንገድ ላይ ሳለ ጠላትህን እወቅበት። ጠላትህ ቆይ ቆይ ካለ ነው እንግዲህ ጠላትህ ቆይ ቆይማ እንገናኛለን ካለ በዚያ ሰውዬ ሰፈር ስትሄድ ተጠንቅቀህ ሄድ ነው። እንዴት? ተደብቆ እንዳይመታ ነው። ተጠንቅቀህ ያ ማለት ግን እንዲመታ አሁን ስለ ስጋዊ ጠላት ላስተምራችሁ አይደለም፣ ለሰሙ ነው የምነግራችሁ። ወደ ወርቁ እንሄዳለን። እሺ ይሄ ሰውዬ ሽጉጣት ተኳኩስ ሊያስተምረን ነው ብላችሁ ችግር ውስጥ እንዳትገቡ፣ ባጉልም ማምታችሁኝ እንዳትኮነኑ ብዬ ነው ያላልኩትም። ምንድነው ለጠላት እንዳይመታ ሳታስበው እንደው አናትክን ብሎ እንዳይጥልህ አንገትክን። ድሮ ጋንጃ መች ይባል ነበር። ከተማ ለር ነው ሲል የገጠር ሰው ጋንጃ መች እንዳይመታ ይባላል። እኔ አላውቃቸውም ጋንጃ መቾች። ምናልባት ግን በፊት ለፊት ሊገጥመኝ ይችላል ስለሚሉ በኋላ ጠምዝዘው የሚጥሉ ዱርዬዎች ናቸው ብዬ አስባለሁ። እኔ ባለችኝ ውስን እውቀት ማለት ነው፣ የከተማ እውቀት። እና ለጠላት ጠቢብ ሁንበት፣ ተደብቆ እንዳይገልህ በመንገድ ላይ ሳለ። ከቤትህ ቤትህ ነው ታውቃለህ፣ ዘመድ አለ፣ ቤተሰብ አለ። በመንገድ ላይ ግን እወቅበት ብሎ መስሎ ክርስቶስ ተደብቆ የሚማታን ጠላት አስተምሮበታል። ምሳሌ መስሎ መንገድ የተባለ ይህ ዓለም ባጭሩ ይህ ዓለም መንገድ ይባላል። መንገድ አንዱ ሲሄድ አንዱ ሲተርፍ፣ አንዱ ሲሄድ ሌላው ሲከተል፣ ይህች ዓለምም እንዲህ ናት። የበላው ይሄዳል፣ ያልበላው ይመጣል።
የለበሰው ይሄዳል፣ ያለበሰው ይመጣል። ያጌጠው ይሄዳል፣ ያላጌጠው ይመጣል። የተሾመው ይሄዳል፣ ያልተሾመው ይመጣል። ዝና የተወራለት ይሄዳል፣ ዝና ያላገኘው ይመጣል። መንገድ ናት፣ መሄዳችን አይቀርም፣ መተላለፊያ ናት። ለዚህ ነው መጽሐፈ ግንዘቱ አንሰማውም እንጂ ግዕዝ ስለሆነ ምን ይላል? እናንተ ባለጸጎች ከናንተ በፊት የነበሩ ሀብታሞች ወዴት አሉ? እናንተ መልከኞች ከናንተ በፊት መልክ የነበራቸው ወዴት አሉ? እናንተ ረጅም ሰፊ መሬትን የያዛችሁ ሰፊ መሬት የነበራቸው በሶስት ክንድ መሬት ተጠቅልለው ተወስነው የለም? ምንድነው እናንተ ለህይወታችሁ የማታውቁት? በመንገድ ላይ ቆሞ የሚውልበት የሚያድርበት አለ? መንገድን ውሎበትም አድሮበትም የሚያውቁተዋል? ሊያልፍበት እኮ ነው። ለምንድነው ይችን ዓለም የመጨረሻ መኖሪያና ጥግ አድርጋችሁ የምታስቡት? ይላል መጽሐፈ ግንዘቱ። አቡነ ሲኖዳ በተግሳጻቸው ላይ ከአቡነ ሲኖዳ ተግሳጽ ተወስዶ በግንዘቱ የተቀመጠው ይሄ አይሰማም እንጂ ቢሰማ እጅግ እዚያ ለሞተው ሰው ከምናለቅስ ይልቅ ለራሳችን አልቅሰን መጣ ነበር። እወቁ እንጂ ከእናንተ በፊት የበሉት እንዳልበሉ ሆነው ዛሬ አፈር እየበላቸው አይደለም። እንኳንስ ሊበሉ አፈር እየበላቸው ያጌጡት በልብስ ላይ ልብስ የጨመሩት እንኳንስ ልብስ ሊለብሱ ልብስ ይለብስ የነበረው ገላቸውም አፈር አንኩቶታል። ዓይናቸው ፈርጧል፣ ስጋቸው ፈርሷል፣ ፀጉራቸው ተበጣጥሷል፣ አጥንታቸው ተከስክሷል፣ እዣቸው ፈሷል፣ ምንም የሉም። ስለዚህ ለምንድን ነው የመጨረሻ መኖሪያ አድርጋችሁ የምታስቡት? ዘላለም እንደምትኖሩ የምትሰሩት ምንድን ነው ብሎ ይናገራል። የሞታችሁን ቀን ለምን ትዘነጉታላችሁ ብሎ ይናገራል። መንገድ ሁላችንም እናልፋለን። እሞታለሁ ያለ ሰው በዚህ ምድር ትልቁ ሰው እሞታለሁ የሚል ሰው ነው። እሞታለሁ ያለ ሰው አይቆጣም። እሞታለሁ የሚል ሰው አይሳደብም፣ አይከፋም፣ አያስቀይምም። አጣው ብሎ አይከፋም፣ አገኘው ብሎ አይኮራም። ባገኘም ጊዜ ባለጌ ነውሩ የሚገለጠው ሀብት ያገኘለት ነው ይላሉ አባቶቻችን ሲያስተምሩ። የባለጌ ሀብቱ ናቡከደነጾር ፍየል ጠባቂ ነበር። ናቡከደነጾር አልኩ ይቅር በሉኝ፣ እናንተ ዝም አላችሁኝ፣ እግዚአብሔር ይቅር ይበለን ሁላችንም። ይቅር በሉኝ ስላችሁ ዝም ስትሉኝ ጊዜ ነው። ዲዮቅልጥያኖስ ፍየል ጠባቂ ነበር። ፍየል ጠባቂ ነው፣ ቅዱስ ጊዮርጊስን ሲያሰቃይ የነበረው ንጉሥ ማለት ነው። እና ፍየል ከሚጠብቅበት የቀደመ ስሙ አግሪጳዳ ነው። መቼም ስሙም ቅጥ የለው ሰውየውም ቅጥ የለውም። አግሪጳዳ ነው። ያው የንጉሥ ልጆች ሁለት አሉ። ታላቂቱ መክስሚያኖስ የሚባለውን ወደደችውና አፈቀርኩት ወደድኩት ብላ አግብታ ሕዝቡ ሳይሰማ መኳንቱ ሳይሾሙ ሾመችው። ታናሽቱ ደግሞ አግሪጳዳን ከፍየል ጠባቂነት አምጥተው ዘፋኝ አድርገውት ነበር። ሲዘፍን እንደ መሐመድ ነበር ይላል። መሐመድ ሲዘፍን እንኳን ሰው ብቻ ፈረሱ በጋጡ ነው ያሽካካ ነበር ይላል። ዘፈኑ ደስ ብሎ ሰይጣን አይደለ አሁን ፈረስ ዘፈን ይሰማል። ትምህርቱም እንዲያይወደድለት ነበር። ያሪዎስም እንዲያ ነበር። ሰውን የሚጥሉት በኃጢአት ሁለት ወጥመዶች እናገራቸዋለሁ። ልስማ ልስማና ልይ ልይ ማለት ናቸው። ልስማ ልስማ ማለት ይጥላል። ልይ ልይ ማለት ያላዩትን ልመልከት ማለትም ይጥላል። ስትሰማው በፍትወት ተነደፈች። ሲወጣ ባቱን ሲገባ ደረቱን ትመለከተዋለች። አየችው። እንግዲያማ አንቺ ካነገሽ እኔስ የአባቴ የንጉሥ ልጅ አይደለም ብላ ደግሞ እሷ ማግብታ ደግሞ ራሷ ሾመችው። ራስን መሾም ከባድ ሾመች። ሳጥናኤል ራሱ ሹሞ ነው የተጎዳው። ሾመችው፣ ተጎዱ። ኋላ ኮራ ኩራቱም አላስቀምጣለ። የባለጌነቱ ምልክት ከንግስናው ካባዝ ዳር የወርቅ ቀለበት ያንጠለጥልበት ነበር ይላል። ድሆች ጦማቸውን እያደሩ ባለጌ ያገኘለት ነውሩ ይገለጣል። አላዋቂነቱ፣ ድንቁርናው፣ ስንፍናው፣ ባዶነቱ፣ ድንቁርናው የሚገለጠው ምንም የማያውቅነቱ የሚገለጠው በሀብት ባገኘ ጊዜ ነው። ሳያገኝ ሁሉም ሰው ጥበበኛ ነው። ሲያገኝ ግን ነውሩ ይወጣል። እንዲያው ግልፍተኛነቱ፣ በቀላሉ የሚደሰስነቱ፣ ቀላል ሰውነቱ፣ ኩሩነቱ፣ ነውረኛነቱ፣ ሰው ናቂነቱ፣ ራሱን
ከፍ አድርጎ የሚቆጥር መሆኑ ጥቂት ሀብት የመጣች ልጅ ሰው በዚያ ይፈተናል። ማንነቱ፣ ባለጌነቱ። አሁን ያ ምን ይሰራል በእውነቱ? አሁን ብዙ ጊዜ እኛ በትርፍ የምናደርጋቸው ለድሃ ግን ብንሰጣቸው ጉሮሮ የሚከፍቱ ብዙ ነገሮች አሉ። ያንን ማስተዋል ነው የእግዚአብሔር ቤተሰቦች። ያንን ማስተዋል እኛ ለጌጥ ለማጀቢያ የምናደርገው በምግብ ሊሆን ይችላል፣ በመኝታ ሊሆን ይችላል፣ በልብስ ሊሆን ይችላል። በብዙ ነገር ማጀቢያ ሆነው የሚቀርቡ ብዙ ነገሮች አሉ። ሰው እንጀራ ይበላና ሲያበቃ ጥሬ ቆሎ ይቀርባል። ብሉ ብሉ ይባላል። ከዚያ ብሉ ሲባል በልቻለሁ ሲል ሆዴ ሞልቷል ሲል የቆሎ ሆድ እኮ ሌላ ነው ይባላል። የት ነው ያለው የቆሎ ሆድ? ለብቻ አለ እዚያ ማሉ ያው ነው እኮ። ምንም ሰውም ደግሞ አይበላም፣ እንዲች እያደረገ በሁለት ጣቱ በቃ እንዲህ ሲታሽበት ሲጎሽበት ሲክበሰበስበት ይውላል። ድሃው ግን ቁርጥም አድርጎ ውሃ ቢጠጣበት እራት ይሆናል። እኛ ማጀቢያ የምናደርጋቸው ናቡከደነጾር የካባው ዘርፍ ላይ ያንጠለጠላቸው ወርቆቹ ለድሃ ይጠቅሙ ነበረ። እንዲህ ነው ማሰብ አለብን። እግዚአብሔር ቢያንስ እንኳን ሲሆን አስበን መስራት፣ ቢያንስ እንኳን ደግሞ ትርፍ የሚሆን ከዋናው እንኳን መክፈል ጋር ለእኛ ትርፍ የሆኑትን እንኳን ነገሮች ብንሰጣቸው ሳናስባቸው ሰጥተን እንኳን እግዚአብሔር ግን አስቦልን ያጸድቀናል። እንዲያ ነበረ እና ለጠላትህ ጥበበኛ ሁንበት በመንገድ ላይ እንዳይገልህ ብሎ የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ለዚህ ነው ማለት ነው። ጠላት ግን እወቅበት። ምን ላይ ነው የነበርነው? ሩቅ አገር ይቼ ነበር መሰል። የሰባኪ ጅል የተነሳበት የሚጠፋው ነው ይላሉ አባቶቻችን። ያው ይቅር በሉኝ እንግዲህ እግዚአብሔር ይቅር ይለናል ሁላችንም። ለጠላትህ ምን በልበት ነው? በመንገድ ሳለ በጠላትህ እወቅበት። ጠላት የተባለ እንግዲህ ማን ነው? መንገድን ነው ለካ እስካሁን የተረጎሙት። ስለዚህ ኃላፊ እንደሆነ አስበን የሚረባንን አድርገን እንድናልፍ ማወቅ ነው። በእውነቱ ሁሉም ይሻላል። ለዚህ ነው በጠላታችሁ እወቁበት ብሎ ጌታችንም የተናገረው። እንግዲህ ጠላት የተባለ ምንድን ነው ሲባል፣ ጠላት የተባለ አንደኛው ሕሊና። በጠላትህ በመንገድ ላይ ሳለ በጠላትህ እወቅበት። ምክንያቱም ይላል ጠላትህ እስመ እዱከ ይሜጠወከ ለመኮንን፣ ጠላትህ ለዳኛ ይሰጥሃል። ወመኮንንኒ ይሜጠወከ ለወአሊሁ፣ ዳኛው ለሰራዊቱ ይሰጥሃል። ወአሊሁኒ ይሞቅውከ፣ ሰራዊቱ ደግሞ ያስሩሃል። እንዲህ እንዳትሆን መጀመሪያ ከዳኛውም ሳትደርስ ከፍርድም ሳትደርስ ከሰራዊቱ ስቃይም ሳትደርስ አንተ መጀመሪያ ከጠላትህ ጋር እወቅበት። ከተከሰስክ በኋላ ሳይሆን አስቀድመ በጠላትህ እወቅ። ጠላት የተባለ ማን ነው? ሕሊና ነው መጀመሪያ። ዳኛ በሕሊና እወቅበት። ዳኛ የተባለ ገዥ የተባለ ኃጢአት ነው። መጀመሪያ ለኃጢአት ተጋልጠ የዚህ ዓለም ገዦች የሚባሉ ብዙዎች አሉ። ዲያብሎስ አንድ ገዥ ነው። ገንዘብ አንድ ገዥ ነው። ኃጢአትም አንድ ገዥ ነው። እግዚአብሔርም ደግሞ አንድ ገዥ ተብሎ ተከፋፈሉት። ዛሬ ማለት ዛሬ እንዲያውም እግዚአብሔር በግዳቸው ገዥ የሆኑትም ሁሉ ይገዛቸዋል እንጂ ልክ ዛሬ ትልልቅ ገዥ ሆነው የሚታዩት እነዚህ ናቸው። ኃጢአት እንዳይገዛ እንዲያው እኮ በእውነቱ የሚገርመው ኃጢአት ገዥ የሆኑ የምድር ገዢዎች የማይገዟቸው ነገሮች አሉ። ልብን መግዛት አይቻልም። የምድር ባለስልጣን አካልን ሊገዛ ይችላል፣ ልብን ግን አይገዛም። ልብን የሚገዛው እግዚአብሔር ብቻ ነው። ሰማይን መግዛት አይቻልም። መላእክትን መግዛት አይቻልም። ረቂቁን ሕሊና መግዛት አይቻልም። የሰማዩን ሕይወት መግዛት አይቻልም። ሌላው ኃጢአት ግን እነሱንም መግዛቱ ነው የሚያስደንቀው። ኃጢአት ደጋፊ ይውጣልኝ የለውም። የምርጫ ቅስቀሳ የለውም። እንደዚህ ዓለም የስልጣን የለውም። ኃጢአት እያንዳንዱ ሰው ያነግሰዋል። ወዶ ፈቅዶ አጨብጭቦ እልል ብሎ ያነግሰዋል። ዳኛው አንበርክኮ የሚገዛው ጨካኙ ኃጢአት ሳይገዛ ደግሞ የማይላቀቁት ገዥ ማለት ኃጢአት ነው። የምድር ባለስልጣንስ የሚሻርበት ጊዜ አለ። ከገባ በኋላ ሊወጡበት መልሶ ዝፍቅ፣ እንደ ክረምት የዳጥ መንገድ መልሶ ዝፍቅ፣ ዳጥ እያደረገ እዚያው እንደሚመልሰው መልሶ ዝፍቅ፣ ተናዘዝኩት ሲሉት መልሶ እስር፣ ተናዘዝኩት ሲሉት መልሶ እስር የሚያደርግ 5 ጊዜ የተናዘነው አለቀን ያለ ክፉ ኃጢአት። ለዚያ ከመተላለፍ በኩል መጀመሪያ
በሕይወት ሳለ መንገድ የተባለች ሕይወት ናት። ሰው በዚች ዓለም የሚኖራት ኑሮ ማን ነግሬያቸዋለሁ። ስትኖር በዚች ዓለም ስትኖር ህሊናህን እወቅበት። አስቀድሞ ህሊናህን እወቅበት ማለት መጀመሪያ ኃጢአትህን ህሊና ላይ ግታው ማለት ህሊና ላይ ግታው። ታቀብ እምንውሳት ከመ ኢትደቅ በአብያት በታላላቆቹ ኃጢአት እንዳትወድቅ መጀመሪያ ከታናናሾቹ ተጠበቅ ይላል መጽሐፈ መነኮሳት። ከታናናሾቹ ከሐሳብህ ግታው። አሁን ለምሳሌ ልብ እንደ እናት አህያ ነው ይላሉ ሊቃውንት። እናት አህያ ታውቃላችሁ አይደል? አታውቁም? እናት መኪና ነው ያለው መሰል ከተማ ያለው እንጂ እናት አህያ ብዙ የለም። አህያ አለ። ልብ እንደ እናት አህያ ነው። ደግሞ በገጠሩ ውርንጫ ይባላሉ እንትኖቹ ግልገል አህዮቹ ማለት ነው። እነሱ ደግሞ በህዋሳት ነው የሚመሰሉት። እጅ፣ እግር፣ አይን፣ አፍንጫ እነዚህ ሁሉ ህዋሳት ከእግር ጥፍር እስከ ራስ ጠጉር ያሉት በሙሉ ግልገሎች ናቸው። እናት ልብ ነው። እናቲቱ አህያ ገደል ላይ ከታሰረች ወተት ሲጠግብ ግልገል ታውቁታላችሁ እንዴት እንደሚል አንዴ ወደዚህ ይሄዳል፣ አንዴ ወደዚህ ይመጣል፣ አንዴ ወደዚህ ይሄዳል። ወዲያና ወዲህ ይጫወታለሁ ሲል ከጥጋቡ የተነሳ ከራበው እንዲያይሆን ከጥጋቡ የተነሳ እንዲያ ሲል ገደል ይገባል። እናቱ ገደል ላይ በመታሰሯ እናቱን መሃል ሜዳ ላይ ካሰርናት ግን የፈለገ ቢሆን ተመልሶ ከእናቱ ይገኛል። ልብ ከታሰረ ሐሳባችን ከተገታ አንድን ኃጢአት ገና ሐሳቡ ላይ እምቢ ካልነው ልብ ከተያዘ አይን ቢያይ ጆሮ ቢሰማ አፍ ቢናገር ግድ የለም መልሰን እንገኛለን። አይንን መቼስ አሁን አትይ ብለን እውር አናደርገው። እንዴት እናደርገዋለን? ባይሆን መርጠህ ግን እንለዋለን። መርጦ ማየት ታውቃላችሁ አይደል? እንደው ዝም በሱ የሚንቀሳቀሰው ሁሉ አይታይም። ተመርጦ ነው የሚታየው። መርጦ ማየት የሚባላል። አሁን አንድ በዚህ ዓለም እናንተ የተማራችሁ ናችሁ፣ ከሳትኩት ይቅር በሉኝ። በዚህ የዓለሙን እውቀት የለኝም። የመንፈሳዊ ቢሆን እግዚአብሔር ገለጠው ነው ያለው። አንድ የሳይኮሎጂ ባለሙያ ነኝ ብለው ሲናገሩ የሰማቸው ነው። እንዲህ ያለው ትምህርት ተልባ ጥቅስ ይባላል። ተልባ ጥቅስ ማለት ያልተማሩትን ወዲያ አምጥቶ መጥቀስ ማለት ነው። እና ምን ይባላሉ? አሁን ለምሳሌ ጦጣ ጫካ ውስጥ ጫካ ይሳላል በስዕል እዚያ ውስጥ ጦጣ ትሳላለች። እና አትቆጡም? ልንገራችሁ፣ በእንግሊዘኛ ነው ተልባ ጥቅስ ስለሆነ ብዬ ነው። ኢንዲፔንደንት እና ዲፔንደንት ፐርሰንስ የሚባሉ ሰዎች አሉ ብለው ነው የነገሩኝ። እና ጫካ ውስጥ ምን ትሳላለች? ጦጣ። ዲፔንደንት የሆኑት ሰዎች የሚያዩት አየሁ ጫካ ነው የሚሉት። ኢንዲፔንደንት የሆኑት ግን አያት እቺ ጦጣ ይላሉ። ስር ድረስ ገብተው ማለት ነው። ስር ድረስ ገብተው የማስተዋል አቅም ያላቸው ቀለል ያሉ ነገሮች አይምሯቸውን እንዳያስተውሉ የማይገዟቸው ሰዎች ማለት ናቸው። እነዚህ ጥሩ እይታ ስለሆነ ነው እንደው ያመጣውላችሁ። በእውነት ነው ጥሩ እይታ ስለሆነ። እንግዲህ መርጦ ማየት ለክርስቲያን አገባብ ነው። ያየውን ሁሉ ቆሞ ሲያይ ከዋለ ከቤት ሳገባ መቅረታችን እኮ ስንት አለ በሱ መኪናው፣ ፎቶው፣ ሰው ራቁቱን ሁሉ ፎቶ ተነስቶ በር ላይ ሲለጠፍ ያ ሁሉ ሳስተውል ከዋልኩማ ቃዥቼ መቅረት እኮ ነው። ተመርጦ ነው የሚታየው። ማስተዋል ይገባል። ሰው የሚንጫጫውን ሁሉ ሰማለሁ ካለ የሚንጓለለውን ሁሉ አያለው ካለ ተንጓሎ መቅረቱ መምረጥ ይገባል። እና አካልን መግዛት፣ አይንን መግዛት፣ ጆሮን መግዛት የሚቻለው መጀመሪያ ህሊናን በመንፈግ ነው። መጀመሪያ የሆነ ሐሳብ በማሰብ ጥሩ ነው ክፉ ነው እንዲህ ባደርግስ ባላደርግስ ብሎ ማብላላት ከተጀመረ ችግር ነው፣ ስር ይሰዳል። መጀመሪያውን ሲታሰብ እምቢ ማለት ነው። እምቢ ማለት ቅዱስ እንጦንስ አባት ቅዱስ አባ ሙሴ ጸሊም ታላቁ አባት ስጋ መብላት አማረ። ስጋ መብላት አማረ። ልብላ ይሆን አለ። ልሂድ ምን ችግር አለ አላለ። እንዲያ ካለ ችግር ተፈጠረ። ሂድ ነው የሚል አወድ ምን አለ? እባቡን ጠበሰና እንካ ብላ ስጋና ያማረ ብላ። ወዲያው ህሊና ላይ እንደተነሳ እምቢ ማለት ይሄ መጀመሪያ ጠላት ግን በመንገድ ላይ ሳት ገና ሲያኮበኩ እወቅበት። ከተጓዘ በኋላ ከተረማመደ በኋላ ይነግስብሃል፣ ይሰለጥንብሃል። አይንህ ይረክሳል፣ እጅህ ይረክሳል፣ እግርህ ይረክሳል። እግሮች በረከሱ ቦታ
ይቆማል። እጆች የረከሱ ነገሮችን ይዳስሳሉ። ዓይኖች ይረክሳሉ። ንጹሕ አይሆን ይታወራል ብሎ ይናገራል። ሕሊናችን እንድናውቅበት እግዚአብሔር ይርዳል። ቃለ እግዚአብሔርና ማደግ ይጠበቅብናል። የእግዚአብሔር ቤተሰቦች ማደግ አሁን ሁል ጊዜ መማር አይደለም። እንዲሁ ዝም ብሎ መማር። አንድ እስላም ነበር እኔ እንዲሁ በሕይወት የማውቀው እና ክርስቲያን ሆኖ ተጠምቋል። ተምሮ አለመለወጥ እንዲሁ ምን ይባላል እንግዲህ ተጠምቆ ክርስቲያን ሆኖ እያስቀደሰ ነው። ሲያየው 2 ሰዓት ቆሞ ማስቀደስ ቢቁነጠነት መች ለቀ ይቅደስ ኧረ ስላላህ ብላችሁ ጥቂት አሳርፉኛል። ተጠምቆ ቤተ ክርስቲያን ውስጥ ገብቶ እኮ እንግዲህ አምናም ስላላህ ብለህ ማለታችን ካልተው ዘንድሮም ስላላህ ብለህ ካል ተጠምቀንም ያው ሳንጠመቅም ያው ከሆን ምንድነው ትርፋችን? ሕሊናን የመግዛት አካልን የመግዛት እድገት በየዓመቱ በየመማራችን በየወሩ በየቀኑ ማደግ ካልቻልን ሰው አደገ የሚባለው በጉባኤ ብዙ ቀን ተማረ የሚባለው ከነበሩት ክፋቶች ጥቂቱን ሲቀንስ ካልነበሩት በጎነቶች ጥቂት ሲጨምር በእነዚህ ማደጉ ይመዘናል። ዝም ብሎ ግን በመመላለሱ አምናም እንደዚሁን ቅድም እንዳልኳችሁ ስላላ ብለህ ካለ ምን ይባል? ተረርታችሁኛል ብዬ ስለማስብ ስላላ ብለህ አላላችሁም እናንተ ማለት በዚህ የምትተረጉሙት የሕይወታችን ክፍል ስላለ ነው። ስለዚህ ሕሊናህን እወቅበት ማለት ነው። ሕሊናችሁን እወቁበት፣ ንፈጉት፣ እምቢ በሉት። አሁን አስራት በኩራት ለማውጣት ብታስቡ አይ እንዴት ሊሆን ይችላል? እስኪ አንድ ጥያቄ ልጠይቃችሁ። ለድሃ ነው ለሀብታም ነው አስራት በኩራት የሚከብደው? የሚከብደው ለሀብታም ነው። አሁን ከ10 ብር 1 ብር ስጥ ብለው 1 ብር ነው ለአንድ ወረቀት ይላል። እንዲሁም ለአንድ ወረቀት ነው የሚላል። ከ10 ሚሊዮን ሲባል ግን ችግር ይፈጥራል አይደለም? ይሄ ነው እንዲህ ሲሆን ነው ችግሩ። ይሄንን መንፈግ መቻል፣ ቁርጠኛ መሆን። አሁን ቅዱስ ጊዮርጊስ መንኮራኩር ተዘጋጅቶለት ሊፈጩት ሲሉ ቀረብ ሲል ሕሊናው ይላሉ አባቶቻችን ከዚህ መንኮራኩር ገብቼ ወጣ ይሆን የሚል ሀሳብ ሊነሳብህ ሲል ተው እንጂ ጊዮርጊስ የአምላክህን መስቀል መከራ አስብ እንጂ አለው ይላል። ለራሱ ነፈገው። እንዲህ አይነት ስጋ ቢያነሳ እንኳን መንፈግ ቅዱሳን እንኳን በቅድስና መንገድ እያለ ይነሳባቸዋል ፍጹም እስኪሆኑ ድረስ። ይህንን መንፈግ መርታት። ከዚያ በኋላ ሰይጣን ተስፋ ይቆርጣል። ቁርጥ ሕሊናችን አይቶ ደግሞ መንፈስ ቅዱስ መልአከ እግዚአብሔር ይልክልናል። ለምሳሌ ጸሎት እንደጀመራችሁ ሌሊት ላይ ጸሎት እንደጀመራችሁ እንቅልፍ ደፋ ያደርጋል። ቅንድብን ያከብደዋል፣ ችግር ይፈጥራል። እኔ ሲደክመን አይታችሁ አጣውቁም? አንዳንድ ቀን ትንሽ 30-40 ደቂቃ እንደተጋችሁ ሙልጭ ብሎ እንቅልፍ ይጠፋል። ለምን ይመስላችኋል? ሰይጣን ተስፋ ቆርጦ ይሄዳል። አልተኛም እንግዲህ ካላችሁ በቃ እንግዲህ የማልዘልቀው ነገር ነው ብሎ ሌላ ፍለጋ ነው የሚሄደው። ይሄዳል። ጥቂት ግን ይታገላል። እንዲህ ድፍት እያደረገ ዳዊቱን እስክንጥለው እስኪደርስ ይታገላል። ከዛ በኋላ በቃ የፈለገ ቢሆን እንዲያው በአንጎላችን አልተኛም ካላችሁ ቆርጦ ተስፋ ይሄዳል። ቁርጥ እቅዳችን ሲያይ ደግሞ መልአከ እግዚአብሔር ይመጣል። ጽናታችን ሲታይ በሁለት መንገድ ነው ሰው ክርስትናው የሚያድገው። ሰይጣን ተስፋ ሲቆርጥ፣ ቁርጥ ውሳኔ ደግሞ ሲኖረው። እንዲሁ በነገ ታስቀድሳለህ፣ ቤተክርስቲያን ትሄዳለህ፣ በዚህ ቀን ታደርጋለህ። ምናልባት ሜቢ ይላል ሰው በጣም ችግር ውስጥ ነው ያለው። ቁርጥ ሕሊና የለው። እንዲህ አደርጋለሁ የሚል ቁርጥ እቅድም የለው። ሲከልሰው ሲያቅደው ነው የሚውለው። በእውነቱ ለራሱ ቁርጥ ሕሊና ካለው መላእክት እነ ቅዱስ ገብርኤል የሚረዱት አንድ ሰው ቁርጥ ሕሊና ምንድን ነው? ሙሴ ሄድና ሕዝቡን ከባርነት አውጣልኛል። ዲዳ ነኝ። ሙሉ ታሪኩን ለመተረክ አይደለም ምፈልጋ ነጥብ ስላለ ዲዳ ነኝ አለው። አንተ እሺ በለኝ እንጂ አፍ እሰጥሃለሁ አለ። አንተ እሺ በለኝ። እሺ ሲል ወንድም አሮን አፍ ይሆናል። ይሄንን ሊቃውንት ሲያመሰጥሩት ምንድን ነው የሚለው? እሺ ብለህ ሂድ፣ ላፉ ምን አገባ አንተ ዲዳ ብትሆን አፍ እሰጥሃለሁ ማለት ሰው ቁርጥ እቅዱን ለእግዚአብሔር እሺ ማለቱ ቁርጥ ሕሊናው ሲታይ አፍ የሚሆነው ረዳት የሚሆነው መልአክ ይላክለታል። አሮን የመልአክ ምሳሌ ነው። ሙሴ እሺ ብሎ የማገልገል ምሳሌ ነው። መላእክት የሚላኩት በዚህ መንገድ ነው። ስለዚህ ሕሊናን ማወቅ ቁርጥ እቅድ መያዝ ይገባል። መንፈግ እንዲያው ስጋ አንድ ጥንቁል ባደረገ ቁጥር መክለፍለፍ አይገባም። በእውነቱ ይህን እንድናውቅ እግዚአብሔር ይርዳን፣ ጽናቱን የሚያድለን። ሌላው ጠላትህን እወቅበት የተባለ ምንድን ነው ስትሉኝ፣ ገንዘብ ነው። ገንዘብ ጠላት ነው።
እግዚአብሔር በሚያውቀው ወዳጅም ጠላት ነው። ገንዘብ ወዳጅም ጠላት ነው። ጠላትን ይቅርታ ካሉት ወዳጅ ይሆናል። እልክ ካስያዙት ምን ይሆናል? ደግሞ ጠላት ይሆናል ማለት ነው። ገንዘብ ጠላትም ነው ወዳጅም ነው። ወዳጅነቱ ምንድን ነው? ጠፊ በሆነው ጠላት በሆነው ገንዘባችሁ ወዳጅ አብጁበት አለ ጌታ ሉቃስ 16 ላይ። ጠላት በሚሆን ገንዘባችሁ ወዳጅ አብጁበት። ወዳጅ ማን ናቸው? ነዳያን ወዳጅ ናቸው። የሰማይ ወዳጆች በሰማይ በጭንቅ ጊዜ የሚደርሱልህ፣ በመከራ ጊዜ የሚደርሱልህ ወዳጆችን አብዝተህ ግዛ። አሁን ሰው እንኳን 3-4 ወንድም እስቲ አንድ ነገር ልንገራችሁ። እንደው መሀል ከተማ ላይ ወይ አንድ ጫካ ውስጥ ሰው ቢደርስባችሁ ሊደበድባችሁ 5 ሆነው ምንድን ነው የምትሉት? ምንድን ትላላችሁ? ስልክ ደውላችሁ አንድ 5 ወንድም እንዳላችሁ ሄሎ ሄሎ፣ አቤት፣ አንድ 7 ነው ስለመጡብኝ እናንተ 14 ናችሁ። እንደዚህ ነው እኛ የምናውቀው። ስላላደግን ማለት ነው። ስላላደግን ወደ እግዚአብሔር ማመልከትን አልለመድንም። እንዲህ እንኳን ይሄን ከለመን ወዳጅ አበጀናቸው እንዲህ ያለብና ካል ለሰማይ ብዙ ሰራዊት ማበጀት ይጠበቅብናል። ከመላእክትም ወዳጅ፣ ከነቢያትም ወዳጅ፣ ከሐዋርያትም ወዳጅ፣ ከእናታችን ከድንግል ማርያም ጋር ወዳጅ፣ ከስላሴ ጋር ሁሉ ወዳጃችን ከሆነ ማንጠብ ይሆናል። ሰይጣን ነው ከንቱ ይቀራል ማለት ነው። እሳትና ቅቤ ቢታገሉ ማን ያጠቃል? ማን ያሸንፋል? ይቻላል? እሳትና ቅቤ ቢታገሉ ማን ሊያሸንፍ? አንበሳና በግ ቢታገሉ ማን ሊያሸንፍ ነው? ነምርና ፍየል ቢታገሉ ማን ሊያሸንፍ ነው? አይጥና ድመት ቢታገሉስ? እንዲህ በመበላላት ግን አታስቡት። የአቅምን ጉዳይ ነው ያነጻጸርኩላችሁ ምሳሌ ሕጹብ ስለሆነ እና ልክ እንደዚህ አይታገሉንም። ምን ልላችሁ ፈልጌ ነው፣ አንድ ሰው በምድራዊ ነገስታትን ሰራዊትን መጻሕፍት ብዙ ጊዜ ተመስለው ለብዙ ምሳሌ ተደርገው ይወሰዳሉ። ራሳቸውን ሰራዊት ያበዛሉ፣ ክበቡኝ ክበቡኝ ይላሉ። ለጭንቅ ጊዜ፣ ለጦርነት፣ ለውድቀት እንዳይሆናቸው አገር እንዲጠብቁበት ድንበር እንድናሰፋት ብለው ነው እነሱ። እኛ ግን ከዚህ ይልቅ ለምድራዊ ግዛት ሰራዊት የሚበዛለት ከሆነ ለሰማይ ብዙ ወገን ሊኖረን ይገባል። ብዙ ከመላእክት ገብርኤል ሲሆን ገብርኤልን ድርሳኑን መድገም፣ መልኩን መድገም፣ ስለ ገብርኤል ብሎ የገብርኤል ቤተክርስቲያን መስራት፣ ዝክር መዘከር፣ ስለ ገብርኤል ብሎ ነዳያን ማለት ምን ጨነቀንኛ? ብዙ ወዳጅ ቢኖረን ብዙ ወዳጅ ቢኖረን። ስለዚህ በገንዘባችሁ እወቁበት። ገንዘብ ጠላት ነው። ምስክር ሆኖ እንዲያውም ይገርማል። የወርቃችሁ ዝገት አፍ አውጥቶ ይመሰክራል ይላል ያዕቆብ። አንድ መነኩሴ ወርቅ ይወዳሉ፣ ወርቅ በጣም ይወዳሉ። እጅግ ክፉ ነው በእውነቱ ገንዘብ። ተከትሎ ይሄዳል እስከ ምንኩስና ሁሉ ተከትሎ፣ ባይታዊ ቢሆኑ ሁሉ ተከትሎ ነው የሚሄድ። መያዣ ቢያጡ የጥላ ልብስ ታውቃላችሁ፣ በጥላ ልብስ እየቋጠሩ ሁሉ እስከ ማኖር ያንገበግባል ገንዘብ። ክፉ ነው። አሁን ያን ሲያጠራቅሙ ስሞት ሐወርቄ ጋር ቅበሩኛል። ወርቁን አንተርሳችሁ ቅበሩኝ። አንተርሰው ቀበሯቸው። በበነገው ተቀብረው ሲያበቃ እየጤሰ መቃብሩ መጤስ ጀመረ። መጤስ ተከፍቶ ሲታይ ወርቁ ወርቅነቱ ሳይለቅ ግን እሳት ሆኖ አስከሬናቸውን አቃጥሎት ተገኘ። መጽሐፍ ውስጥ ያለን የምነግራችሁ ተረት አይደለም የምነግራችሁ፣ በትክክል መጽሐፍ መነኮሳት ውስጥ ያለ። ስለዚህ ገንዘብክን ኩን ጠቢበ ለእዱከ እንዘ ሀሎከ ውስተ ፍኖት፣ በመንገድ ላይ ሳለ ገንዘብ ግን እወቅበት፣ ነግድበት። ንግድ ታውቃላችሁ? ጥቂት ገንዘብ ባታውቁ ነው እንጂ የሚገርም። ታውቃላችሁ አይደለም? ንግድ ምንድን ነው? ጥቂት ሰጥቶ ብዙ ማትረፍ ነው። እንግዲህ የሚጠፋ ገንዘብ ሰጥቶ ለእግዚአብሔር፣ ለቤተክርስቲያን፣ ለቅዱሳን፣ ለነዳያን አብልቶ አጠጥቶ ችግራቸውን ቀርፎ የማያልፍ መንግስተ ሰማያት መግዛት። ገንዘብክን እወቅበት፣ እንዳያጠፋ፣ ጠላት እንዳይገዛብህ፣ እግዚአብሔር እንዳታስቀይምበት። በዚያ በዘፍጥረት 11 ላይ እኮ እግዚአብሔርን የወጉበት ግንብ ነበር። ዛሬ እግዚአብሔርን የሚወጉ ቤቶች አሉ፣ እንግዳ የማይገባባቸው፣ ተማሪ ለምኖ የማይበላባቸው። ልመና የለምስል በከተማስ እንዲያውም ስለመቤታችን የሚል የለም። ድሮ አንድ መምህር ይነግሩን ነበረ። ተማሪ ቀርቶባቸው ምን አባት ሆነን የቀረብ ብለው በዱላ ላይ ደበደቡ። እኛ ቤት የቀረብን ብለው። ዛሬ ደግሞ እንዲህ አይደለም በእውነቱ ምንም በቃ ሰው ትቷል። እግዚአብሔርን የሚወጉ ህንፃዎች ዛሬም አሉ፣ እግዚአብሔር የማይገለገልባቸው፣ ለእግዚአብሔር የማይሆኑ ነዳያን የማይጠግቡባቸው መሆን የለባቸው። ሰው በጣም እናንተ ግን የተማራችሁ ናችሁ አታርጉትም። አሁን የአዲስ አበባና የሌላውም የከተማው ሰው
እንጀራ አትርፎ የክብረ በዓል ለነዳያን ከሚሰጥ መድፋት፣ ጠቅልሎ ቆሻሻ ቦታ ማጠራቀም እንዴት ነውር ነው! በእውነቱ እንዴት ነውር ነው! እንዲህ እንዳይሆን እወቁበት። እንዲያው ሲሆን ደህናውን እንስጥ። ባተረፍነው እንኳን ገነት መግባት ከቻለ ምን ጨደቃችሁ ብናውቅበት። ማወቅ መቻል የምንጠላው ቤት የምንወለውልበት እኮ ቤት አለ፣ ሸሚዝ አለ፣ 3-4 ቀን ተብሎ ቤት የሚወለወልባቸው ይኖራሉ። እነዚያን ቅማል ለሚፈላበት መስጠት፣ በእነዚህ እንኳን መጽደቅ ከቻለ ወየው እግዚአብሔር ሰጥቶን። ቸርነቱ እኮ ግሩም ነው በእውነቱ። በዚህ ሁሉ ሊያጸድቅ ፈቅዶልን እኛ ለዚህ ታዛዥ መሆንን መገኘት ይገባል። ገንዘብህን እወቅበት። ምን ጊዜም በገንዘብ አትጣሉ፣ በገንዘብ አትጣሉ። በገንዘብ ጣዖት ማለት ድንጋይ ጠርቦ ማምለክ፣ ለዛፍ ለወንዝ መስገድ ሳይሆን ከእግዚአብሔር ፍቅር የሚበልጥ ነገር ሁሉ ጣዖት ይባላል። ከእግዚአብሔር ፍቅር የሚበልጥ እግዚአብሔርን የምንተካበት ነገር ሁሉ ግን ጣዖት ይባላል። ስለዚህ በገንዘባችሁ እወቁበት። ይሁዳ አላወቀበትም፣ 30 ብር አምላኩን አሸጠው። እንደምን ምን ይላል መሰላችሁ? ይሄ ለምን ይላል? ለጠላት አሳልፎ ይሰጥ። ጠላት ለዳኛ ይሰጣል። ለእግዚአብሔር ለምን ዳኛ የተባለ እግዚአብሔር ነው። ለምን አልመጸወትክም? ለምን አልሰጠህም? ብራብ አላበላኝም ብሎ ለፈራጅ ለክርስቶስ አሳልፎ ይሰጣል። ዳኛው ደግሞ ለወታደሮቹ ይሰጣል። ማለት አጋንንትን ግረፉት፣ ቀጥቅጡት፣ በሳት ውስጥ ክተቱት ብሎ ይሰጣል። እንዲያ ከመሆን በፊት ገንዘብህን እወቅበት፣ ዝራው፣ ስጥ። ኃላፊ ነህና ስጥና አስቀምጥ፣ በሰማይ ዘግብ። እንዲህ ማለት ይገባል በእውነቱ። እንዲያው አባታችን የአቡነ ተክለ ሃይማኖት የኮከቡ አባት ጸጋ ዘአብ እንመጹት ሲል እንመጹት አለች እናታቸው እግዚአብሔር። እንመጹት ስንል መጹተህ እንዳትጸጸት አስተውለህ ስጥ ይላል መጽሐፍ አለ አባታችን ጸጋ ዘአብ። አይ መኑ ይሴብሐከ በውስተ ሲኦል ይላል መጽሐፍ። ተው ዝም ብለህ አትሳሳት። በሲኦል ውስጥ እግዚአብሔርን ማገልገል የለም። ዛሬ ሳለን እናገልግል ይልቅ አለችው ይላል። አንቺ በእውነቱ ከመልካም ጥበብ ይልቅ መልካም ሚስት ልብን ደስ ታሰኛለች፣ መልካም ጥበበኛ ሴት ነሽ ብሎ ተቀበላት። ገንዘባቸውንም ዘሩ። ገንዘባቸውን ቢዘሩ ጸጋ ሁሉ በእጁ ጭብጥ ብላ የተያዘች ተክለ ሃይማኖትን ሰጣቸው እግዚአብሔር። እንዲህ አደረጉ። ከዚህ በኋላ ቢቸግራቸው እንኳን ምን ይደረግ? ችግሩን ዘመን 3 ዓመት እንኳን ችግሩን የሚቀምሱት ቢያጡ እኔ አይቻለሁ ተመልክቻለሁ፣ የሰጠ ሰው ሲቸገር አላየሁም ብሏል ዳዊት። የሰጠ ሰው ሲቸገር አላየሁም። አጡ። ሰው ሁሉ አለቀ። ምን ይደረግ? የቅዱስ ሚካኤልን ዝክር እንኳን የሚዘክሩበት አጥተው ሲሰቀሰቁ እሷ ማልቀስ በር ላይ ተቀምጣ አቡነ ተክለ ሃይማኖት በሕፃንነቱ ገና የ3 ዓመት ልጅ ያሉ እዛ ስታለቅስ፣ እሱ ደግሞ ጡት ስታጎርሰው በሕፃንነታቸው ደግሞም የፍቅር ምልክት ነው አንተ እያልኩ መዋሉ ስለ ሕፃንነታቸው እንጂ እርሳቸው እንደሆኑ ረስቼ አይደለም። የእሳቸው ክብር የታወቀ ስለሆነና ጡት ስታጠባው ሕፃኑ አውጥቶ ይጥለዋል። እንዴት ይሄ ልጅ በጎን የሚካኤል ዝክር የሚዘክሩበት አታ እሷ እያለቀሰች ነው በር ላይ ገንዘባቸውን ዘርተዋል። እሱ ደግሞ ከመንበሩ ፊት ሄዶ ሚካኤል አባቴ ዝክር ሲታጎል ዝም ትላለህ እያለ ያለቅሳል። ሕፃኑ ደግሞ ቤት አስገብኛል ሲያለቅስ ምንድን ነው ይሄ ልጅ የሚካኤል ዝክር ታጎለ እለዋለሁ የማያውቅ ልጅ ነፍስ ያለየ ልጅ ብላጡትን ጉርስ ታደርጉ ደግሞ እምቢ አልጠባም እቤት አስገቢ ቤት ምን አለ መሰለህ የስንዴ ቅንጣት የሌለበት ቤት እና እስቲ ግባ ብላ አስገባቸው። አሁንም ጡት ስታጠባ እምቢ። ምንድነው ትንሽ ርጋፌ ስንዴ በቁና ነገር ነበረች። ወደዚያች ጣቱን ያመለክታል። አፉ አልፈታም። ያመለክታል። አመጣቸው። ምንድነው ይሄ ወይ ለመቆርጠም አልበቃው ምን ያደርገው? ስታመጣው እጣቱን እንዲሁ እጣታቸው የሚታየኛል ማምላክ ለምልበውኛ ፀሐይ የሆኑ እጣቶቻቸው ድስስ ሲያደርጉ ሞላ እስካፉ ድረስ ሞላ። ኋላማ ማንጅላል ሌላ ባዶ ቁና እያመጡ ቆንጥር እያደረጉ ባዶ ቁና ማድረግ የአቡነ ተክለ ሃይማኖት ልጅ እዚያ ማድረግ እንደሚገርም እኮ እንደዚያ ማድረግ ጨርሶ ቤቱ ሞላ። ዘይቱንም እንደዚያው አምጥታ እንዲህ ስታደርገው ጣቱን እንዲያርጉ ሲጨምር መሙላት። ከዚያ በኋላ ባዶይቱን ከባዶ ጋን ወስዶ ትንሽ ዘይት ይደረግና ሕፃኑ ቁመት ስለሌለው እንዲደርስ መቆሚያ አበጅቶ እንዲቻ አድርጎ ጣቱን ማስነካት መሙላት። ይሄ ነው የሚጠበቀው እግዚአብሔር በሚያውቀው ማለት ነው። በኋላ ምን ችግር አለ? ቤታቸው እንደሞላ በ3 ዓመት ድርቅ አገር እንደመገቡ ነው። አንድ ቀን እንደውም እናታችን እግዚአብሔር እንዲሁ ቢቸግር አንዱ መጣና አበይኝ አንቺ ቤት አይጠፋ አበል ይህ ተገኘ ምግብ ሲል ደግሞ ኋላ የጠገበ እንግዳ ጠላ አምጪ አለ። እንኳን ጠላ ውሃ በቸገረበት ዘመን ኋላ ጠላ አምጪ ሲል
ይታመጣለሁ ጠላ የለም ስትል አርግ እንዲያው ትዝ አለኝ ካህኔ ሁሉ ልጅ አለኝ ሁሉን የሚችል ልጅ እያለኝ ምን ቸገረኝ አለችና ውሃውን ቀዳችና በማንቆርቆሪያ አድርገው አቡነ ተክለ ሃይማኖትን ጣን ሶስ ነጋስ ታርገው ጠላ። እንዲህ ማድረግ ነው። ወደዚህ ማደግ ይገባል። መነገድ ማለት ይሄ ነው። እግዚአብሔር ተቀብሎ አበርክቶ የሚሰጥ አምላክ ነው። በገንዘብህ እወቅበት፣ እንድናውቅበት እግዚአብሔር ይርዳል። ምንድነው እወቅበት? ካላወቅበት ይላል የጣትክን ቀለበት እስከሚቀማ ድረስ ጠላትክን ተጠንቅቀ መንገድ ስትሄድ ተጠንቅቅ ካለ እንኳንስ ሌላው ንብረትክን እንኳንስ ልብስን የትንሽ ጣትክን ቀለበት ከነጣትህ እንኳን ቆርጦ ሁሉ እስኪወስድ ድረስ ጣትክን ቀለበት እስኪጠቀማ ድረስ ታጣለህ ንብረትክን በጠላትህ ካልተጠነቀቅ ዝርክርክ ከሆነ ምን ማለት ነው? ገንዘብክን ካላወቅበት እንኳንስ ጽድቁ ይከርና አምላክህን እስከ ማጣት ትደርሳለህ። ከክርስቶስ እስከ መለየት ትደርሳለህ ይላል። እወቁበት እንድናውቅበት እግዚአብሔር ይርዳል። ሌላው ለጠላትህ እወቅበት የተባለ ራሱ ዲያብሎስ ነው። እንግዲህ መጀመሪያ በራስ ማወቅ ይገባል። ከዚያ ቀጥሎ አንድ ነገር ቀረች። ሁለቱን ልናገርን ትምህርት ልጠቅልላት። አንደኛ እወቅበት የተባለ ጠላት የተባለ የሰው ልጅ አካሉ ነው። ራሱ ሙሉ አካሉ ጸሩ ለሰብ ሰባ ቤቱ የሰው ጠላቱ የገንዛ ቤተሰቦቹ ናቸው ይላል ጌታችን ማቴዎስ 10 ላይ የሰው ጠላቱ የገንዛ ቤተሰቦቹ ናቸው። ምስጢሩ የኔ ጠላቴ የራሴ ሐዋርያ ይሁዳ ነው። ደሞ ዋናው የሰው ጠላቱ የገንዛ ቤተሰቦቹ ናቸው ማለት ምን ማለት ነው? የክርስቲያን ወይም የመንፈሳዊ ሰው ጠላቱ የራሱ የአካል ክፍል ነው። የራሱ የአካል ክፍል ነው። አፉ ነው ጠላቱ የሰው ልጅ አፉ ሲያጉረም በአፍ እንግዲህ አንድ አንጋረ ፈላስፋ የሚባል የክርስቲያችን ከፍልስፍና ተጠራቅሞ ለምክር ተብሎ የተዘጋጀ መጽሐፍ አለና ያ ምን ይላል? በአፍ 36 አይነት ኃጢአት ይሰራል። 36 አይነት ኃጢአት እንግዲህ ማጉረምረም፣ ማንሾካሾክ፣ ማማት። ደግሞ ሰው ሲያማ ሐሜት አይሆንብኝ እንጂ ገሌ እንዲህ ያለ ነው ይላል። እያሙ ሐሜት አይሆንብኝ አይባልም በእውነቱ። እንዲህ ማለት መራገም፣ እንደዚህ በቃ በጣም ብዙ መስፈን፣ እነዚህ ሁሉ ነገሮች ይሰራሉ። የሰው ጠላቱ አፉ፣ የሰው ጠላቱ ጆሮ ዘፈን እያንቆረቆረበት ሐሜት እየሰማበት፣ የሰው ጠላቱ እግሩ፣ የሰው ጠላቱ ምላሱ፣ የሰው ጠላቱ እጁ፣ የሰው ጠላቱ ሆዱ፣ የሰው ጠላቱ አይኑ። ሰውን እንዴት አድርገው የሚያዩ ሰዎች አሉ መሰላችሁ? የጎሬጥ በሙሉ አትሞላልኝም ማለት ነው በእውነቱ። ዝቅ አድርገው ደግሞ አቆልቁለው የሚያዩ ሰዎችም አሉ። ከፍና ዝቅ አድርጎ ማየት እግዚአብሔር እንዴት አድርጎ ሊያይ ነው? እኛ በአቅማችን እኮ እንደው ማምላክ እኛ ደግሞ በአቅማችን ሰው እየናቅን እኮ እጅግ እኮ እንደው በእውነቱ እንደው ቅዱስ ጳውሎስ እኔ ጭንጋፍ ነኝ ካለ እኛ ምን ልንሆን እኛ እንኳን በአቅማችን ደግሞ እየኮራን ቅዱሳን እንኳን ደግሞ ያልታበዩት። ስለዚህ ዓይንን ሰውን ከፍ ዝቅ አድርጎ አለማየት፣ ከመናቅ፣ ከመጥቀስ፣ ከዝሙት እንዲህ ካለው ነገር ሁሉ መጠበቅ፣ አካልን መጠበቅ። በጠላቶቻችሁ ወቁበት። ዓይን ያየ ሁሉ አይገባም፣ ዓይን ባየ ሁሉ መመኘት ነውር ነው። በዚያ ሁሉ መሄድ፣ መጎምጀት፣ ያዩትን ከፍተኛ ኢትዮጵያ ውስጥ ያለው ባለሀብት ክልል ላይ ያለው ሀገር አቀፍ በሆነው ያ ደግሞ ያለው የአፍሪካ ባለሀብት ይላል፣ ደግሞ ያኛው የአሜሪካ ባለሀብት ይላል። እንዲህ ያሉ በመጎምጀት ነፍስን ሳያውቁ መጨረስ። ዓይን ያየውን ሁሉ ሆናለሁ በማለት ቢኮን አይጠላም። ሀብት በራሱ ኃጢአት አይደለም። ምን ማለት ነው ግን? አውቀን መሄድ ግን የተሻለ ነውና ምን ማለት ነው? ዓይን ያየው ጆሮ የተሰማው ሁሉ አይደረግም፣ ተስተውሎ ነውና አካልክን እወቅበት። ሰው ዛሬ ምንድነው እንደዚህ ሆኜ ሲል እንደዚህ የሰይጣን ፈተና ይላል። ሰይጣን አሁን እኛን ምን ጉዳይ ብሎ ነው የሚፈትነን? አሁን ምናችንን አስቀንቶት ምን ይሆናሉ ብሎ ነው? ጸልየው ጸሎታቸው ያቃጥለኛል ብሎ ነው? ሰግደው ስግደታቸው ያቃጥለኛል ብሎ ነው? ለጋሱና ምጽዋታቸው ያቃጥል ምን ሆኖ ይፈትነናል? ፈታኞቹ ለራሳችን ነን። ለዚህ ነው ቅዱስ ጳውሎስ ኢታሃብወ ፍኖተ ለሰይጣን ይላል። ለሰይጣን በር ከፍታችሁ አትስጡት ይላል ኤፌሶን ምዕራፍ 4 ቁጥር 24 ላይ። በር ከፍታችሁ ተጠያቂ ራሳችንንና የአካል ክፍሎቻችን የሚያዝዙንን ነገር ሁሉ ከቤተ ክርስቲያን ትእዛዛት ጋር አነጻጽረን አመዛዝነን መታዘዝ ይገባል እንጂ አካላችን ላዘዘን ሁሉ መታዘዝ አይገባል። ጠላት ግን እወቅበት። ሌላው እንግዲህ ጠላት የተባለ ምንድነው? ዲያብሎስን እወቁበት ነው። ዲያብሎስ ጠላት ነው። እሱን እወቁበት። ለምሳሌ ሰው ትንሽ ይጸልይና ፈተና ይርቅለታል፣ ችግር ይስተካከልለታል። እዚያ በኋላ ራሱን ኮራርጎ ይተኛል። የፍልሰታ ሰሞን ይተጋል። የፍልሰታ ግድፍት ደግሞ አንደኛውን ሰማይ ወፍ በረረች ነው
ሰኔ በረረች ይላል ገበሬው። ሰኔ በረረች ብሎ እንዳታመልጠን እንዝራባት ነው። እዚያ በኋላ ሰኔ ግድፍት ነሐሴ ግድፍት እንዳታመልጠን እንብላል የተቀን አብይ ጾምን ይጸልያል። በባለ 50 ደግሞ ባለ 50 በረረች ሰኔ ጾም ሳትበላ እንብላባት ተብሎ ለየተቀን መብላት። መራዊ መጣ ጾመ ነቢያት አለፈ። መራዊ መረረች እንብላባት ለየተቀን ከተባለ ምን ይሆናል? ይሄ እንግዲህ ሰይጣን በጾም ጊዜ ተግ ያለውን እኛ በዛንበት ጊዜ ደግሞ አምጥቶ ይጭልናል። ሰይጣን ዝም ሲል ስልት እየቀየረብህ ነው እንጂ ትቶ እንዳይመስልህ። ጠላት ግን ሰይጣንን ወቅበት መልአክ መስሎ ይመጣል። መልአክ መስሎ አንድ ጊዜ ገዳም ሄደና አተ አለው አንዱ ጀማሪ እንደው የኔ ቢጤ ግንፍል የሚለው አለ አይደለ? ዝም ብሎ እንደ ታውቃላችሁ የድስት ሽሮና የብረት ድስት ሽሮ ይለያያሉ። የብረት ድስት ሽሮ በገለባም እንደው ጣድ ስናደርጋት ትፈላለች። ደግሞ ወዲያው ስናወጣት መብረት። የባህር ዛፍ ቅጠል ስንጨምርላት ምን ቱክ 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 ትላለች። ደግሞ ሲጠፋ ዝም። የድስት ሽሮ ግን ወጥቶ ሁሉ ይፈላል። አሁን በዚህ በአብዛኞቻችን የብረት ድስት ሽሮ ነው። ስብከት ስንሰማ ቱክ 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 እንላለን። በቃ ወዲያው ውሳኔ እንወስናለን እንላለን። ከወጣን በኋላ መብረድ ወዲያው እዚሁ ላይ ነው እንጂ የምንበርደው እዚሁ ቀዝቅዘን ውሃው ላይ ቁጭ እንላለን። እንዲህ ከወጡ በኋላ ሁሉ መፍላት፣ መናደድ፣ በእግዚአብሔር ፍቅር መቃጠል፣ ውስጥን ማሞቅ ይገባል። እና እንደው በስሜት ነው ሰው አንድ ስብከት ሲሰማ ስሜታዊ ሆነ ላይ መነኩሴ ነው መሆን ይላል። ችግር እኮ ነው እንደው ሆነ ተወ መነኩሴ ነው መሆን። እንደው እኔ ራሴ እንኳን በአቅሜ እንደው እዛች ባለውባት ቦታ ይመጡና አባታችን ምክር ይምከሩ። ይሄ በቃ የዩኒቨርሲቲ ተማሪው ምንድን ነው ልመነኩስ ነበር። ምን አተ ነው የምትመነኩስ? ምን አተ ነው? ሰምና ወርቅ ስላለው ነው ማለት ነው ሰው ሊመነኩስ የሚልበት ማለት ነው። እና ተቸግሯል ሰው። ስሜት ነው እየገዛው ያለ እያስተዋል አይደለም። እወቅበት። እንደው ስሜት ያመጣው ሁሉ ልመነኩስ ነው። ደርሶ ደግሞ አንድ ምርጥ ዘማሪ ዘማሪ ነው ማለት ድንግል ነው ማለት ደግሞ ሰባኪ ነው ማለት ደግሞ በሱ አንድ 6 መኪናዎች ተደርድረው ሰርግ ሲሄዱ መቼ ባገባው እንደው ልጅ መቼ ነው ፈልገው ምንድነው ይሄ ሰው በቃ ቀጡ ጠፍቶታል። ማስተዋል አለበት ሰይጣን እንዳይቀልብ እና አንዱ እዲው በስሜት ግንፍል በነገራችን ላይ ምንኩስና ዓለም ተንቆ የሚከድበት ነው እንጂ ዓለም ስትንቀን ምን ይልበት አይደለም። ዓለምን ንቀን ነው የምንሄደው እንጂ ስትንቀን መድረሻ ስናጣ ባል እምቢ ሲል ሚስት እምቢ ስትል ትዳር አልሳካ ሲል ደሞዝ ሲታጣ አይመነኮስም ነው። ሲገኝ ደግሞ ልተው ማለት ይመጣልና ኋላ ሄደና ሲያበቃ ግንፍል ብሎ በስሜት ገዳም ሄዷል። ሰይጣን ሄደና አተ ምን ልታደርግ መጥተህ ነው? ሰይጣን እኮ ነው። በጠላት ምን በልበና ያልኳችሁ እርሳቸው ምንድነው ያልኳችሁ? እወቅበት ሄደና ምን ልታደርግ መጥተህ ነው ሲለው መንኝ ዓለምን ንቄ እዚህ መጥቼ ለጽድቅ ክርስቶስን ባገኝ ሆሮ ያሁን ይባሳየ ስንት ተቢተኛ ሰምቻለሁ። እንደዚህ ያለስ ደግሞ የለም። በከተማው ያለው ሰው እግዚአብሔርን አያገኝም አንተ ብቻ ነው የምታገኘው። በትቢቱ ስቆበት ይላል ሰይጣን ራሱ። አሁን አባ መቃርስ ተገለጠላቸው እንዲህ ብሎ ሲያፈጥ አንተ አንድ ሰው እያልመጣም ማለት መጥቷል። እንዴት አለ? ምን ልታደርግ ነው የመጣህ አለኝ። ምን አልከው አንተ? እግዚአብሔርን ፈልጌ ጅል በከተማው ያለው አንተ አያገኝም፣ ገዳም ያለ ብቻ ነው የሚያገኝ። አመሌ ከሰው ጋር አላኖረኝ ብሎ እዚህ መጥቼ ወድቄያለሁ በለው አለ። ዙሮ መጥቶ አተ ምን ልታደርግ መጥተህ ነው? አመሌ የሰው ጋር አላኖረኝ ብሎ እዚህ ጋር መጥቼ ወድቄያለሁ። አይ ያ ክፉ መቃርስ ነው የነገረህ ብሎ እንደ ጢስ ተኖ ጠፋ ይላል። ተመልከቱ። እወቅበት። እየሸነገለ ይመጣል። በራእይ እየተመሰለ ይመጣል። በህልም እየተመሰለ ይመጣል። እንዲሁ በቃ 3 ቀን ግሸን ከሄደ ሰው ህልም አይቼ ነበር እንዲሁ እስኪ ይፍቱልኝ በበቅሎ ተሰቅዬ ሰው ልል እያለልኝ ይላል። ዝሮ እንዴ ሰይጣን እየቀለደብን ነው። ማምላክ ማወቅ ማስተዋል ይገባል። አንድ አባት ያቅምሽን አልሚ እንዳሉት እማይ ናቸውና ምን ይላሉ? አባታችን ህልም ይፍቱልኝ ምንድን ነው? አይ እኔ ታቦት ተሸክሜ እማይ ናቸው እኮ እሱ እያጠኑ አይቼ በያቅምሽን ልኝ ባይሆን እኔ ታቦት ተሸክሜ አንቺ ብታጥኝ ይሻላል። እንዴው በየት አልፎ ነው አሁን አንቺ ታቦት የምትሸከሙ? ያቅምሽን ልኝ ያሏት ይባላል። ሰው አቅሙን ማወቅ አለበት። 3-4 ቀን ዳዊት ከደገመ የቤተ ክርስቲያን ዋና ስራ አስኪያጁ ነው ይችላል። ኩራቱ በቃ ብሎ ሰይጣን እያፈየዘብን ሁሉ ማለት ነው። ጽድቃችን እያስቆጠረ በሰው እንድንስቅ
ደርሰን ደግሞ ዋና ሊቅ ሆነን ደግሞ 1 3 4 5 6 ቀን ጉባኤ ከተማር ደርሰን ወዲያው መርጌታ አንሆንና የሆነ ሰው ሲሰግድ ከተሳሳት እንደዚህ አይሰግድም ምን አይነት ሰው እንላለን። ያፌዘብን ነው በእውነቱ። ማበረታታት ሲገባና ለሰይጣን እወቁበት። እንቅልፍን በማምጣት ሆድን ደግሞ ምን ያደርጋል? ማታ በወሬ እጅግ የቀለጠ ወሬ ደግሞ ያመጣል። ስናወራ እስከ 6 ሰዓት ነበር። አዎ በቃ ያንን ስናወራ 9 ሰዓት በኋላ ቀልጥ ያለ እንቅልፍ ያመጣል። ደግሞ እንዴት እንደሚቀልድብን ከዚያ በኋላ ያለችውን ሰዓት ለጸሎት መትጋት እንዳለብን ወደ ኪዳን መቃረብ እንዳለብን ያውቃል። ጠላትህን ወቅብ። ደግሞ ባለ ትዳር ከሆኑ ደግሞ ማለዳ ቆይተኛ ጥቂት ያሰኛቸዋል። ባልና ሚስቱ ያሰኝና የእግዚአብሔርን ሰዓት በጨዋታ ያስቀማል። የእነሱን ሰዓት እየተነዛነዙ ቀን እንዲውሉ ያደርጋቸዋል። ጠላት ግን እወቅበት። ተቀሳቅሶ ቤተክርስቲያን መሄድ ይገባል። እንዲህ መግባት በብርድ እያመካኛል። ብርድ እኮ ጠላት ሆኖብናል። ብርድ ልብሳችን ከብዙ ጦር ሰራዊት የበለጠ ጠላት ሆኗል። ያንን እየለበስ እንዲሁ ማለዳ እንቅልፍ ይመጣል። አሁን ደግሞ አንዳንዱ ሰው ዘፈነት ራሱ ይከፍታል። እየተባባሰ ቅልጥ ብሎ ቀንም ጭምር ተበድሮ ይተኛል። የሌሊቱ አንሶ ተቀኑ 3 ሰዓት 4 ሰዓት ተበድሮ ተገልብጦ ይተኛል። እንዲህ እንዳይሆን በእንቅልፍም ማወቅ በሆድም ማወቅ በጠላት እንዴት እንደሚሸነግለን ማወቅ ይገባናል ማለት ነው። ሌላው ደግሞ ሰይጣን እንደሚያፈዝብን በትዳር ስትኖሩ የበትዳር ምንድነው አጋሮቻችሁ የሚብለው አይጥምም። ዓለሙ የፈለሰፈው ቋንቋ ስለሆነ ማለት ነው። ሁለት ባልና ሚስት መንገድ ሲሄዱ ይባላል። በዚያ በሳይንሱ በተረቱ መጽሐፍ 2 ባልና ሚስት ከተባለ 4 ነው። 1 ባልና ሚስት ነው የሚባለው። ስንት ናቸው? 1 ባልና ሚስት ናቸው እንጂ 4 ይሆናል። 2 ባልና ሚስት አይባል። 1 ነው። መጻሕፍት ያስተማሩን 1 ነው። ስትኖሩ ሰይጣን ምንድነው የሚያደርገው? የሰውን ክፉ ነገሩን እንዲያሳያችሁ አላውቁ። ክፉ ነገሩ ለምሳሌ ባለ ትዳራችሁ ሚስታችሁ ወይም ደግሞ ሴቶቹ ባሎቻችሁ ደግ ሲሰሩ ያሳያችሁ። የሆነ ሴት ጋር ቁጭ ብሎ ሲዋራ ሊያሳያችሁ ይችላል። ያ የምትቀየሙባትን ነገር እንድታገኙ ማለት ነው። ለምሳሌ አንድ መነኩሴ ሊጸልይ ይችላል። አንድ የንስሐ አባታችሁ ሊጸልዩ ይችላል። እሱ ግን የሚያሳያችሁ ሲጸልዩ ሳይሆን ቢራ ሲጠጡ ያሳያችሁ። የንስሐ አባታችሁ ቢራ እየጠጡ ብላችሁ እንድትጠፉ ማለት ነው። ማወቅ መጠንቀቅ ይገባል። ተንኮል እያሳየ እንዳያጠፋል። ሰውቀን ሌላው ቀርቶ አሁን ሰይጣን መዓት የሚባላል የቁጣ ሰይጣን። አሁን የቁጣ ሰይጣን ምንድነው የሚያደርገው መሰላችሁ? የቁጣ ሰይጣን ምን ያደርጋል? ሰውን እማስቆጣበት ነገር ባገኝ ብሎ ይላል። ወሬ ካለበት እንዲህ ሲነገር ይጋል ተጫውቼ ልምጣ ያሰኘዋል። ለምን ብዙ ሲያወሩ የሚቆጣጡበት ነገር አላጣም ብሎ ይላል። ስለዚህ በንግግሮቻችሁ መካከል ባካሄዳችሁ መካከል ሰይጣን ይኖርበታል። ስትከፉ ስትቀየሙ ማንኛውም ነገር ክፉ ነገር ሲሰራችሁ እወቁበት። ሰይጣን ነገር በሰይጣን እወቅበት አሳልፎ እንዳይሰጥ ሃይማኖት ክርስቶስን ቀለበትህን እንኳን እንዳታጣ። ቀለበት ክርስቶስ ነው ይልና አንድ ሊቅ ሲተረጉመው ምን ይላል? ቀለበት እጣትን ከባ እንደምትይዛት ክርስቶስ ነፍስንም ስጋንም የሚጠብቅ አምላክ ነው። እሱን እንዳታጣ። ቀለበት ጌጥ ነው፣ ለዓለም ጌጡ ክርስቶስ ነው። ሃይማኖትህን እንዳታጣ ጠላትህን እወቅበት እና በራእይም ተመስሎ ሲመጣ በህልምም ተመስሎ ሲመጣ እንደው እንዳትሸወዱ ማስተዋል ይገባል። አሁን ሰው በዚያ በገጠሩ ምን ይባላል መሰላችሁ? ውሃ ሲወስደኝ አድሬ ካለ አንተ ትልቅ ከተማ ልገባ ነው የሚባለው። ይሄ ሰይጣን የሚቀልድብን ቀልድ ነው። በነገራችን ላይ ሰው የሚያየውን የሚሰማውን ነገር በህልም ያያል አይደል? ታውቃላችሁ። የሚያየውን ለምሳሌ እናንተ የከተማ ሰዎች ናቸው። የከተማ ሰው ልጅ ሲያሳድግ ልጆችን ግቢ እንዳትወጡ እንደዚህ ይላል። አሁን የእናንተ ልጆች ጤፍ ሲታጨድ በህልማቸው ያያሉ አይ ማለት የገጠር ልጅ ኢንተርኔት በህልሙ ያያል እንዴ? ፈረንጅ ላይ ይችላል በህልም ከየትም አያይም። የምናያቸው ነገሮች እየገቡ ይቀልዱብናል። በቅተን እየመሰለን ሁሉ እንዳያሾፍብን ሰይጣን አርሴማ ነኝ፣ ገብርኤል ነኝ፣ ሚካኤል ነኝ እያለ እንዳይቀልድብን። ሚካኤል ነው አንተ? አዎ ለሚካኤል የሚገቡ በሱ ያሉልህ ወደ እሱ ነው የሚባለው። ወደዚህ ያሉልህ እኔማ መጫወቻ ነኝ ነው የሚባለው። ይህንን ማስተዋል ይገባልና በጥቅሉ ዓለሙን፣ ጭፈራውን፣ ዘፈኑን፣ ሹመቱን ሁሉ ልናውቅበት ይገባል። ሹመታችሁን ራሱ እግዚአብሔርን የምትወጉበት እንዳይሆን ሹመት ያላችሁ እወቁበት። ሹመት ጠላትም ወዳጅ ነው።
ደግ ብትፈርዱበት ትጸድቁበታላችሁ። ኃጢአት አይደለም። ትምህርትም ስልጣንም ሹመት አይደለም። ንግድም ስልጣን አይደለም። 50 ብር የገዙትን ገንዘብ ጨርሻለሁ። 50 ብር የገዛውን ገንዘብ የገዛውን ዕቃ ነጋዴ 50 ብር ነው የገዛው። 40 ብር ሽጥልኝ ሲል 10 ትርፉ 10 ብር ብቻ ሊሆን። ከዚያ ምን ይላል? አረ መድኃኒዓለምን 65 ብር ነው የገዛሁት። እኔ ራሴ ከቦታው ያመጣሁት 65 ብር ነው ይላል። እወቁበት፣ ሰይጣን እየወጋችሁ ነው እንዲያረግ እንዲያረግ ንግዱ መነገዱ ኃጢአት ባልሆነ እንዲያ በስፍር መስረቅ እንዲያው ብዙ ነገር አለው። በበርበሬ ፈረፈር መጨመር የሁሉ እወቁበት፣ ሰይጣን እንዳትጠቀሙ እያደረጋችሁ ነው። እና ገንዘብ እንኳን ስትሰጡ ራሱ ስትመጸውቱ ማወቅ ምጽዋቱ ራሱ ደግሞ መልሶ ጠላት እንዳይሆነባችሁ። ገንዘብ የሚሰጡ ሰዎች ከሶስት ወገን ናቸው ይላል ዮሐንስ አፈወርቅ። በቁጣ የሚሰጡ ሰዎች አሉ፣ ለዝና ብለው የሚሰጡ ሰዎች አሉ፣ ለጽድቅ ብለው የሚሰጡ ሰዎች አሉ። በቀደመ አሉ አንድ መምህር ሲነግሩኝ ነበር። እኔ እዚህ ያሉት የእናንተ መምህር ናቸው። መምህር ቴዎድሮስ አንድ ነገር ልንገራችሁ በቃችና ጨረስኩ። አንዱ ነው አሉ ሲነገርለት እገሌ 100 ብር ሰጥተዋል እልል በሉላቸው ሲባል እልል የእሱ 10 ብር ናት እልል አልባልለት አሉ። እና አልባለስ እኔ ወጥቶ ነው አሉ ስሜን ለማንም መንገር አልፈልግም። 10 ብር ሰጥቻለሁ፣ ስሜን ለማንም መንገር አልፈልግም አለ ይባላል። ዝና ምን ያህል ክፉ እንደሆነ ታስተውላላችሁ አይደል? ምን ያህል ክፉ እንደሆነ ማለት ነው። እወቁበት። ደግሞ እዚያ ላይ እንኳን ደግሞ ሰጥተን እንኳን የሰጣነ ጽድቅ እንዳትሆን ደግሞ እልል ካልተባለ አሁን ሰው እኮ መጥቶ እንዲህ ልጄን እንዲህ አድርጎ ፈውሶልኝ እግሬ አብጦ ነበረ ሆዴ አብጦ ነበረ የሚለው አብዛኛው እልል እንዲባልለት ነው። እልል እንዲባልለት ተነግሮ እስከሚጨርስ ጠብቆ ወረፋ ጠብቆ እኔ ደግሞ ይሄን ያህል እኔ እናታችን እኔ አባታችን ባለውለታ የቤተ ክርስቲያን ክንድ አማን ብለክሙ ነሱስ የቶም እውነት እላችኋለሁ ዋጋቸውን አገኙ አለ ክርስቶስ። ዋጋቸው ምን ሆነ? እልል በሉላቸው ሆኖ ቀረ ማለት ነው። መንግስተ ሰማያት ሳይሆን እውነት እላችኋለሁ ዋጋቸውን አገኙ በምድር እልል በሉላቸው። እና እወቁበት። በየትኛውም ቦታ በትዳርም ስትኖሩ ሰይጣን እንዳይመነዝራችሁ። በየትኛውም ቦታ ስንኖር ሰይጣንን ልናውቅበት፣ ጠላታችን ልናውቅበት ይገባናል። እንድናውቅ እግዚአብሔር ይርዳን። ኩን ጠቢበ ለእዱከ እግዚአብሔር ይስጥልኝ።